አስሬ የምትተፋው? ወይ በባሊ ቅዳና ከሱ እየነከርክ ቁጠር። እናንተ ቆይ መቆጠብ ከጀመርን ቆየን አይደል እንዴ? ምንም እኮ አልሞላም። እኔ ምንሽ ውሃ ስትቀጅበት ያፈስ ነበር እንዴ? አቺ ደግሞ እንዴት ነው በውሃ ቀዳዳ ውስጥ ብር የሚፈሰው? ጩር እያለ ነው። እኛ ብቻ ሳናቋረጥ ከቆጠብን በዚህ ወር ውስጥ ሳንሞላው አንቀር። እኔ እኮ መጀመሪያውኑ ተናግሬያለሁ። ግማሽ ድረስ ውሃ እንሙላውና ቀሪውን በብር ይሙላ ብዬ። ዝም በል በቃ ወረኛ። ዋናው አንተ አይደለህ እንደ ያጎደልክ እያመጣህ እንዳይሞላ ያደረግከው። እኔ ብዙ ወጪ ያለብኝ ሰው ነኝ። ወይ ከመጠጡ ውጭ ሌላ ወጪ ያለብህ? እሺ 3 ልጆችን እንዲሁም የቤተሰብ አስተዳዳሪ በሆንስ ኖሮ እነሱንም ሸጠህ ትጠጣበት ነበራ። ይኸው የኔም ብር አስገብቻለሁ። ይኸው የኔም አስገብቻለሁ። ማን አንተማ ሳይቆጠር አይገባትም። የማናችሁ ተቆጠረና ነው እኔ የሚቆጠረው? እኔስ ወንድማችሁ አይደለሁ እንዴ? ይሄ እኮ የቤተሰብ ጉዳይ ነው። በቃ መተማመን የሚባል ነገር አሁን ከየት እንደምታወጪው እናያለን። ይኸውና እኮ ብሩ። በቃ ምን በእጃል ነካው ምዛ ከዚያ ባልስ ከተተ ሽታው እንዳወጣቱ ላፍ ነው። እናንተ ስንታየው ናፈቀችኝ መሰለኝ። ስታለቅስ ድምጿ ይሰማኛል። እኔም እኮ እየሰማዋት ነው። ወይኔ ረዱዬ አንቺም ናፈቀችሽ? ውስጥ ስለሆነች ነው የምልሽ። እንዴ ዴይኬር አልሄደችም እንዴ? ሂጂ እንወስዳታለን። አሁን አዘገጃጃት። ወደ ስትሄድ ነው አንተ? እዚያ ወጣሁትን ብር ሂጂ ልተካ። አባዬ ጋር ሁላችንም እንሄዳለን አልተባባልንም እንዴ? ኧረ አልተባባልንም። በቃ እሺ ሁላችንም አባዬ ጋር እንሄዳለን። ለምን? አባ ትምህርት ቤቱን ማስተዳደር ከጀመረ ጀምሮ ትምህርት ቤቱ ጥሩ ለውጥ አስመዝግቧል። ለዚህ ደግሞ ከአንድ ቴሌቪዥን ጣቢያ መጥተው ቃለ መጠይቅ ያደርጉለታል። በዛውም ደግሞ እንትን ይሰጡታል። ምንድነው ሪ በሽታውን ነው የሚሰጡት? አይደለም ቆይ አፌ ላይ እኮ አለ። ሪቮሉሽን ሪኮግኒሽን ነው። ኧረ ያው እሱን ይሰጡታል። ከዛ በቃ እንኳን ደስ አለህ ብለህ ነው ምሳ አብረን ነው በልተን እንመጣለን። እንዴ እና ምን ጣጣሉ እንሄዳለና። የአባዬ ደስታ ማለት እኮ የሁላችንም ደስታ ነው። ምሳ እንበላለን ስላልኩ ነው ደስ ያለ። እውነት ነው። ሰበር ዜና። ይህ በምስሉ ላይ የምትመለከቱት በሸዋሮቢት ማረሚያ ማዕከል በግድያ ወንጀል 25 ዓመት ተፈርዶበት የእስር ጊዜውን እያሳለፈ የነበረው ወጣት እስራኤል ንጉሴ ከእስር ቤት አምልጧል። ስለዚህም ይህ ወንጀለኛ ለህብረተሰቡ አስጊ ስለሆነ ራሳችሁን በመጠበቅና እንዲሁም ያለበትን ቦታ ጥቆማ ለሰጠ መንግስት ወረታውን በገንዘብ እንደሚከፍል አስታውቋል። ይህን እኔ ባገኘው ማንቁርቱን ይዤ ነበር መልሼ ወደ እስር ቤት መቀጠው። አቦ አብሮኝ ካለ ማለት ነው። አቦ ታግዘኛለህ አይደል? አቦ አብረን ይዘን ማንቁርቱን እናስገባዋለና። አዎ እንበላለን። እንዴ ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል። ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል። በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል። 8000 ጭልጥ አርገን 9 ከትመናል። ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ የቴምር ፕሮፐርቲስ የትጋት ውጤት መገለጫ ሆኖ አስደናቂ ግንባታ ፍጥነትና ጥራትን ያረጋገጡ ለእይታ ማራኪ በሆኑ አካባቢዎች ከ20 ሳይቶች በላይ ተገንብተው ያለቁና በግንባታ ላይ ያሉ ፕሮጀክቶችን በማከናወን ላይ ይገኛል። በዘርፉ ትርፋማ ኢንቨስትመንት ዕድሎችን መጠቀም ለሚፈልጉ እንዲሁም ለመኖሪያ ለሚመርጡ ደንበኞቻችን በልዩ ሁኔታ በጥራት እየተገነቡ የሚገኙትን በፒያሳ፣ በአያት፣ በጋርመንት፣ በሶማሌ ተራ ለመኖሪያ ምቹ የሆኑ ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን እስከ 30% በሚደርስ የዋጋ ቅናሽ የቤት ባለቤት ይሁኑ ስንል በደስታ ነው።
ምን ይሄ ብቻ! ቢነግዱባቸው ወይንም ገዝተው ቢያከራዩአቸው የሚያተርፉባቸው የንግድ ሱቆችን በመሃል ፒያሳ ከ900 ሺህ ብር ቅድመ ክፍያ ጀምሮ በተመጣጣኝ ዋጋ ለእናንተ አቀርበናል። ለበለጠ መረጃ በ0987 85 85 10 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ጥሩ ጥያቄ ነው። እኔ እዚህ ትምህርት ቤት ውስጥ በአስተዳዳሪነት ባልገባ ኖሮ ትምህርት ቤቱ ወደ ቁማር ቤትና ወደ ማሳጅ ቤት የመቀየር እድሉ ከፍተኛ ነበር። እድሜ ለእኔ ግን አትርፌዋለሁ። በመጨረሻ ማመስገን የምፈልገው ያው ፈጣሪን ነው። አለማመስገን የምፈልገው ደግሞ ልጆቼን። ከማን ጋር እያወራህ ነው? ከእናታችሁ ጋር። ባልሆነ ሰዓት መጣንባችሁ እንዴ? እንውጣላችሁ። የቱ ጋር ነች? እንዳልቀመጥባት ብዬ እኮ ነው። ምን ፈልጋችሁ ነው እንደዚህ ተንጋግታችሁ የመጣችሁት? ስራ ቦታና ትምህርት ቤት መሆኑን ትረሱታላችሁ ልበል? እንኳን ደስ አለ ልንል ነው የመጣ ነው። እንደ ልደት ይሄንንም የረሳ ነው መሰለ እንዴ? ደግሞ እንትን ሲሰጡክ እንደ ቤተሰብ አብረን ልንሆን ይገባል። ምንድን ነው እንትን? እንትና ወርቅ ውስጥ ንገረው። ሪኮግኒሽን ልትልኩ ነው። አንቺ ልጅ ግን እስከ መቼ ነው በእኔ እውቀት ተንተርሰሽ እንዴ? እንደውም ይሄ ጥሩ አጋጣሚ ነው። ለምን እዚሁ ትምህርትሽን ካቆምሽበት አትቀጥይም? ዳድ ኬጂ አላችሁ አይደለ እንዴ? ከኬጂ ነው እንዳቋረጥሽው? እኔ እኮ ምንም የተማርሽ አይመስለኝም ነበር። ቆያ ምን ሆኖ ነው ውጭውን የሚያየው? አንተ አቡ እኔ ነቅሎ ይዞ የሚሮጠውን የፎቅ ብዛት እየቆጠረ ይሆናል። እባክህ አንተስ ምን? ወይኔ አቡ ቀልድ ጠፋበት። ኧረ እባክሽ አንቺስ? አቡ ምን ሆነህ ነው? ኧረ እባክሽ እንዴ! እኔ ደህና ነኝ። ምን ነው ደህና አይደላችሁም እንዴ? ወንድሜ ሰሞኑን ስላልሰረቀ ይሆናል። እንደው ዳድ እስቲ ብድግ አድርጎ ይዞት የሚሄደው ነገር የለም አለ። እናንተን አሁን ውጡልኝ የምለውን ነገር ልለማመድበት። አሃ ለካ ቀደም እየተለማመድክ ነበር። እማዬ ምናምን ብሎ ሸወደን። አንቺ ብቻ ነው የተሸወድሽው። እንደውም እኮ የምትናገረውን ነገር እኛ ባለንበት ከተለማመድክ የሚስተካከል ነገር እንኳን ቢኖር እኛ እንረዳሃለን። ከዚያ ግን ትወጣላችሁ። አዎ እንወጣለን። ብሬ ግን እኛም አለንበት አይደል? አዎ በተለይ ምስጋናው ላይ ማን ነው ምስጋናው? አንተ ራሱ ጅምር ፎቅ ነው የምትመስለው። ቶሎ በሉ ግቡ፣ ቶሎ በሉ ግቡ። ዛሬ ስማ፣ ቁጭ አድርገህ ያሳደርከኝን ሌሊት ምረሳለህ እንዳይመስለው። ድጋሚ አብደህ ከሆነ ተናገር፣ ካልሆነ ግን አንተን ሳይሆን እሱን ነው የምደፋው። የታለ ይታያል? የቱ ጋር ነው? እኔ ራሴ ካገኘሁት ንክስ ነው የማደርገው። እኔ እኮ ለራሳችሁ ብዬ ነው። ያማችኋል እንዴ? ቅድም ዜና ላይ አንድ እስረኛ ነፍሰ ገዳይ አመለጠ ሲባል አልሰማችሁም? እኔማ ምን አገባኝ፣ ወራሽ ይቀንስልኛል። በቃ ይሄን ያስጨነቀ ይኸውልህ፣ ካየኸው ግን ቀድመህ ንገረኝ እሺ? ገዳዩን ነው መንፈሱን ነው እንጂ። ወይኔ ምንድን ነው? በሩ ተከፍቷል። እናንተ አልከፈታችሁትም እንዴ? ኧረ እኛ አልከፈትንም። በቃ እንረጋጋ፣ ምንም ችግር የለውም እሺ? ሁላችንም እንደ ቤተሰብ ነው መጠንቀቅ ያለብን። በቃ እንደ ቤተሰብ ቅደሙ እሺ። አይ እኔ ጉዲፈቻ ነኝ። ኧረ ተው። እዚህ ምንም የተነካ ነገር የለም። ቆይ ምን አይነት ደፋር ሌባ ቢሆን ነው የሌባን ቤት ሰብሮ የሚገባው? ቆይ ሰርቃችሁ ስትከፋፈሉ ያልተስማማ ሌባ ነበር እንዴ? እንዴ ብሩ የለም። ጥፋት ብያለሁ፣ ጥፋት አብሬያችሁን እንዲሁ አልኩት። ልክ ወደ ቤታችን ስንገባ ድብልቅልቁ ወጥቷል። ለቫኬሽን ብለን ያስቀመጥነውን ብር ስናየው የለም። ደግሞ ትንሽ ብር እንዳይመስላችሁ፣ ወደ 1 ሚሊዮን ብር ሊጠጋ ትንሽ የቀረው ብር ነው የተዘረፈው። አዎ እናታችን ደግሞ ከመሞቷ በፊት ለአንዳንድ ነገር ይሆናችኋል ብላ ያስቀመጠችልን 2 ኪሎ ግራም የእጅ ወርቅ፣ 3 ኪሎ ግራም ደግሞ የእግር ዳይመንድ፣ ወደ 5 ኪሎ ግራም የሚሆን የአንገት ሜርኩሪ፣ ግማሽ ኪሎ ደግሞ መዳብ
መዳብ እንኳን ለሷ ነው ያወረሰቻት። በህይወት እያሉ ብዙ ማይግባቡም ነበር። ብቻ ግን ያለንን ሀብት በጠቅላላ ተዘርፈናል እያልናችሁ ነው ያለ ነው። እኛ እኮ የጠየቅናችሁ የኛውን ወንጀለኛ አይታችሁታል ብለን አላየነውም። እኛ እኮ ደውለን የጠራናችሁ እኮ ንብረታችን ተዘርፎ ነው። አረኛ ማንም አልደወለልና። አንቺ ደውይ ብዬሽ አልነበረም እንዴ? እንትን ልደውልክ ስልኬን አውጥቼ የረስቸው ቲክቶክ ማየት ጀመርኩ። ለማንኛውም እኛ የመጣ ነው ወንጀለኛውን ካያችሁት እንድትጠቁሙን ነው። በተለይ ደግሞ አንተ እንዴ እኔ ምን አውቃለሁ? ልጁ እስኪያዝ ድረስ ከቤት ባትወጡ ይመከራል። አንተ ደግሞ ቤተሰቦችህንም ራስህንም ጠብቅ። እኔ ምልሽ እሱ ያረሹ ልብስ ታገኘዋለሁ? ይሄ እኮ የደንብ ልብስ ነው፣ ገበያ ላይ የለም። ለማንኛውም ራሳችሁን ጠብቁ። በቃ የኛስ ንብረት ቅድም የተናገራችሁት እውነት ከሆነና ያ ሁሉ ንብረት ከተዘረፋችሁ ሪፖርት ልናደርግላችሁ እንችላለን። ግን አንድም ነገር ዋሽታችሁ ከሆነ ትጠየቁበታላችሁ። እንትን በቃ ደህና ዋሉ። ደግሞ ቅድም ስንመጣ የሴት ጩኸት ሰምተን ነበር። እናንተ ናችሁ ነው? እሷ ናት። አንተ ነበርክ እንደዚህ የጮከው? ይኸውላችሁ በቃ ዞሮ ዞሮ ይሄ ኬዝኛ ላይ ነው የወደቀው። ስለዚህ ሰፈሯን በርብረንም አራግፈንም ቢሆን ብራችንን ማስመለስ አለብን። አንተ ደግሞ ያማል እንዴ? ፖሊሶቹ ያሉትን አሰማም። ገዳዩ እስከሚገኝ ድረስ ከቤት እንዳትወጡ አሉ እኮ። አንተ ደግሞ ከመቼ ጀምሮ ነው የፖሊስ ሀሳብ ሰምተህ የምታውቀው? ምን ነው ዛሬ አንቦቀቦቃ? የታለ ያ ጀግናው ሌባ? ይኸውላችሁ ንብረታችንን ራሳችን ካላስመለስን ማንም አያስመልስልን። የሆነ ችግር ከተፈጠረ ደግሞ ብለሽ ታድኝናለሽ። አቤት። እንዴ ብሬ ሰላም ነህ አንተ ጎረምሳ? እናንተው ናችሁ እንዴ? ምንድነው እንደዚህ ወፈርከው? የተማሪዎቹን የምሳ ዕቃ አንተው መብላት ጀመርክ እንዴ? ጉቦ ከመብላት አይሻልም? መቼስ የረሳም አይመስለኝም። እኔ አልረሳኋችሁ፣ ትምህርት ቤቱ ነው የረሳችሁ። ቆይ ግን ዛሬ ከየት ተገኛችሁ? ትምህርት ቤቱ እንዴት እንደሆነና አንተም ስራውን ለመድከው ለማለት እኮ ነው የመጣ ነው። ለሱ ታዲያ አንድ 10 ወር አላረፈዳችሁም? እኛ እኮ ብዙ ጊዜ ወደዚህ ልንመጣ መንገድን ጀምርና ሳናስበው ተሸውደን ደብረ ዘይት ሄደን ተዝናንተን ነው እኮ የምንመጣው። ዛሬ ራሱ ጥርሳችን ነክሰን ስለመጣ ልታደንቀን ይገባል። ቀድማችሁ እኮ ብትነግሩኝ ውጪ ርችት አዘጋጅላችሁ ነበረ። ችግር የለውም፣ ሌላ ቀን ይደርሳል። እንደውም ነገ ከከተማ ወጥተን ዘና እናረጋለን። ትምህርት ቤቱን ለማን ትቼ ነው መዝናናው? ጠበቀዋል አይደል እንዴ? በል አሁን ስለመጣንበት ጉዳይ እናወራ። አረፍ በል። ቁጭ በል እንጂ። እንግዲህ አንተ እዚህ ትምህርት ቤት ከመጣህ በኋላ ብዙ ጥሩ ለውጦች መጥተዋል። ይሄን በማስመልከት ደግሞ ዛሬ ቃለ መጠየቅ እንዳለ ሰምተን የመጣ ነው። ሳስበው እንኳን ደስ አለህ ልትሉኝ የመጣችሁ አይመስለኝም። ለሱማ ቢሆን እዛው ደብረ ዘይት ሆነን ተክስታ እናረግልም ነበር። ይልቅ የመጣ ነው። ገብቶኛ ለምን እንደመጣችሁ። አብረን ሆነን ልክ አብሮ እንደለፋ ሰው ቃለ መጠይቁን እንስጥ ልትሉ ነው አይደል የመጣችሁት? አንተ ምን በወጣ ትለፋለህ ብርዬ? እኔ ያለሁልህ አይደለም ማለት አንተ ብቻህን ቃለ መጠይቁን ልትሰጥ ነው ያሰብከው? ብሬ ሙት ልልህ ስል ነው እኮ ካፌ ላይ የነጠከኝ። አንተ ነህ እንጂ ካፌ ላይ የነጠከኝ። ምን እያረግሽ ነው? ሰለፍ ቦክስ እየተለማመድኩ ነው። አሰማችሁም የሆነ ገዳይ ከእስር ቤት እንዳመለጠ። እንደው ፈጣሪን የምለምነው ፊት ለፊት እንዳገናኘኝ ነው። ከተገናኘን ግን አቤት እንዴት አድርጌ እንደምመታው ብቻ ፈጣሪ ጠብቀው። ሌላ ምን ይባላል? ወርቁና አሰለፈን ምን እንደሚያመሳስላቸው ገና አሁን የገባኝ። እድሜ ቅደት ነው እንጂ። እሺ አሁን ከስፖርት ላይ አስነሳችሁኝ። ለማይረባ ነገር ከሆነ ግን ወየውላችሁ። እሺ ቀን 6 ሰዓት ላይ የት ነበርሽ? ምን አገባሽ? እውነት እያሰለፍ እኔ ወርቁ አቡና ውሮ በባሊ ውስጥ እያስቀመጥን የነበረውን ገንዘብ ቤታችን ተሰብሮ ተዘርፏል። ስለዚህ ሌላ ነገር ሳይመጣ ብሩን ይመልሱ። ምንድነው? ብሩን መልሺ። አረ በላችሁት ይመለስ። ለካሷንች የዘረፈችው ብላችሁ ጠርጥራችሁ ነው ቤቴ ድረስ የመጣችሁት? ጠርጥረንሽ አይደለም፣ ስለምናውቅ ነው። ትሰማላችሁ?
እኔ እናንተን ቤት ሰብሬ በገባ ራሱ እኔ ነኝ ብር አስቀምጬላችሁ የምወጣው። ችጋራሞች እንዴ! መዝረፎት ሳይንስ ደግሞ ይሳደባሉ እንዴ? እንደው ምን አለበት ባዶ ባሊ ከምታስቀምጪ ውሃ እንኳን ብታደርጊበት። ቆይ እናንተ እኔ ጋር የምትመጡ ሲደብራችሁ ነው እንዴ? ሁሌ ለነገር ሁሌ ለወቀሳ መምጣት እንደው አይሰለቻችሁም? ከእርሶ ጀመረን እንጂ እዚህ ሰፈር ያለ ሰው በሙሉ ተጠርጣሪ ነው። ቆይ ስንት ብር ጠፍቶባችሁ ነው የዚህን ያህል እንደዚህ ሆናችሁት? አንድ 15,000 ብር ይሆናል ካላጎደሉት። ሲጀመር ካልጠፋ ባንክ እንዴት በሰለጠነ ዘመን ባንዲ ውስጥ ታስቀምጣላችሁ? አሃ እንዴት አወቅሽ ባሊ ውስጥ ማስቀመጣችንና? አሁን አይደል እንደራሳችሁ የነገራችሁ? እሺ ቢያንስ ኮሽ እንኳን ሲል አልሰሙ? ኮሽ አለው ማይ እናንተ ጭንቅላት ነው። አሁን አገጫገጫችሁን ሳልላችሁ ቶሎ ውጡ። ቶሎ ውጡ እኮ ነው የምለው። እና እንደነገርኩሽ ይህን ትምህርት ቤት ቀጥ ለጥ አድርጌ ያስኩት እኔ ነኝ። ከጽዳቶቹ ከጥበቃዎቹም እንዲሁም ደግሞ ከአስተማሪዎቹም ራሴን ክብሬን ዝቅ አድርጌ እየሰራው ነው ያለሁት። እኔም መልካም እሺ ትምህርት ቤታችሁ ያለፈውን አመት ከብዙ ትምህርት ቤቶች አንፃር ስናየው በጣም በጥሩ ሁኔታ ነው ያጠናቀቀውና በአሁኑ አመትስ ከዚህ የበለጠ ውጤት ለማስመዝገብ ምን የታቀደ ነገር አለ? ብዙ እቅዶች አሉ። ለምሳሌ አንድ ነገር ቢጠቅሱልን። ብዙ ተፎካካሪ ትምህርት ቤቶች ከኛ ሐሳብ እንዳይሰርቁ ይሄን ነገር ባንገልጸው ይሻላል። ደግሞ አስማተኛ የሚሸውድበትን ዘዴ አይናገር የሚባል አይደለም። እሺ በመጨረሻም ለመጪው ትውልድና ይሄንን ፕሮግራም ለሚከታተሉት ሰራተኞች መምህራንና ተማሪዎች የሚያስተላልፉት መልእክት ወይም ምስጋና ካለ ድሉን ልስጦት። ምንም የለም። እሺ እናመሰግናለን። ጨርሰናል። የቀረጻችሁትን ነገር ኮፒ ትሰጪኛለሽ። እሺ እሱን ግን ቁረጪው። እሺ ብሬ ቃለ መጠይቁን እንዴት አየኸው? እባክህ ከካሜራ ጀርባ ሆኜ ነው። መቼስ ይገባሃል። እንደዚህ አይነት አጋጣሚዎችን ተጠቅመን ፊታችንን ካላሳየን የልፋታችንን ጥቅም አናገኝ። እናንተ ሳትለፉ ለፍቻለሁ ብላችሁ ከተጠቀማችሁ የለፋውስ የለፋበትን መቼ ነው አግኝቶ የሚጠቀመው? ምንድን ነው የሚለው? ግጥም ነው መሰለኝ። እሺ አሁን ከጨረሳችሁ ወደ እስራኤል እንመለስበት። አይ ብሬ ስራ ሰው በሉ እየመጣን እንጠይቃቸዋለን። የዓመት ሰው ይበለን። አሜን። ሰፈሩ ሙሉ አሰስ ነው። ሌባ የሚባል ነገር ልናገኝ አልቻለም። ይሄ ደግሞ የሚያሳየው ምንድነው? ሌባው ከኛ ቤተሰብ መሃል አቡ ነው ማለት ነው። አዎ እንዴ ማለት አሁንም ሰብረው ገብተው ነው? ቆይሽ ያለውን ብር ወሰዱት። አሁን ደግሞ ምንድነው የሚፈልጉት? መልሰው ሊያስቀምጡት ይሆን እንዴ? የኔ ወንድም ልዘርፈን ከሆነ የመጣኸው ይኸውልህ፣ በስማችን ከስማችን ውጭ ምንም ነገር የለንም። ከፈለክ እሱንም መውሰድ ትችላለህ። ወርቁ ለኔ ምን ጠቀመኝ? የኔ ስም ደግሞ ሰላም ነው። ውሰደው። ይሄ እኮ ከእስር ቤት አመለጠ የተባለው ገዳይ እኮ። ወንድሜ እባክህን፣ እኔ ገና ቦርቄ ያልጠገብኩኝ ልጅ ነኝ። ገና እንኳን በቅጡ ሽዋሽዌ ያልተጫወትኩም። እባክህን። አይዟችሁ፣ ተረጋጉ። እኔ ወንድሜ አቡዬን ፈልጌ ነው የመጣሁት። ሰላም ነው እስርሽ? አንተ እጅህን አውርድ እንጂ። ኧረ እባክሽ፣ እሱ ካላለኝ አላወርድም። ችግር የለውም አውርድ፣ ፈታ በል። ኧረ እንደዚህ ይሻለኝ ነበር። ችግር የለውም። አንተ ካልክ ግን ምንም ችግር የለም። የኔ ገዳይ ማን ነው? የኔ ጌታ። የምር የወንድሜን አቡሻ ቤተሰቦች ስላገኘኋችሁ በጣም ደስ ብሎኛል። እናንተ ግን ስላገኛችሁኝ ደስ ያላችሁ አትመስሉም እንዴ? የምር ደስ ብሎናል። እንዴ ፊታችን አያስታውቅም እንዴ? አቡ ማለት ለኔ እንዴት እንደምገልጽላችሁ አላውቅም፣ ግን በቃ ከወንድሜም በላይ ነው። ግን የት ነው የምትተዋወቁት? የምንተዋወቀው እሱ ቢነግረን አይሻልም? ኧረ እባክሽን አትመልሽለት አንቺ ልጅ። እንዴ ችግር የለውም፣ አንተም ልትነግረን ትችላለህ። ከፈለክ ከተወለድክበት ጊዜ ጀምሮ ያለውን ንገረን። ችግር የለውም። ችግር የለውም፣ እሱ ሊነግራችሁ ይችላል። ያው በፊት አብረን እንሰራ ነበረ። በቃ ይሄ ነው፣ ሌላ ነገር የለም። እሱ ብቻማ አይደለም። ስራ ቢሏችሁ ስራ ነው እንዴ? የማንሰርቀው ነገር እኮ አልነበረም። በተለይ ደግሞ አቡ የማይገባበት ቀዳዳ አልነበረም።
በውስጥ ለውስጥ ብትሉ፣ ቱቦ ለቱቦ ብትሉ፣ በአየር ላይ ብትሉ በቃ ምርጥ ሌባ ነበር። አንድ የሚዘረፍ ነገር ካየ ወደ ኋላ አይልም። እውነቴን ነው የምላችሁ። ለዚህ ደግሞ ወንድማችሁ ልታደንቁት ይገባል። ኧረ እናጨበጭብለታለን እንጂ። ኮራ በል እንጂ ጀግና። ምን አንገትህን ደፋ? ኮራ በል እንጂ። ግን ምን ዋጋ አለው? አንድ የሚገርም ዝግ ያለው ስራ ለመስራት ስንሞክር የአንድ ሰው ህይወት አለፈ። ከዛም ሁላችንም አፋፍሰው አስገቡን። ከዛም እኔ ላይ ብቻ ተመስክሮብኝ በግድያ ወንጀል እድሜ ልክ ተፈረደብኝ። እና በሰላም ነው የወጣው? 6 ዓመት ሙሉ ሳቅደው የነበረ ነገር ምን እንደነበረ ታውቃለህ? እንዴት ብዬ ከስራም ልጬ የመሰከሩብኝን ሰዎች እንደምበቀላቸው ነበር ሳስብ ነበር። አሁን ጊዜው ደርሷል። ሁሉም ነገር ተሳክቷል። 6 ዓመት ግን እስር ቤት የቆየህ አትመስልም። ይኸውልህ እነዚህ እኔ ላይ የመሰከሩብኝ ሰዎች ስም ዝርዝር ነው። እኔ ከዚህ ልወጣ ስለማልችል አንተ እዚህ ድረስ ታመጣልኛል። ከዛስ ምን ልታረጋቸው? እሱን ለእኔ ተወው። አንድ የማምንብህና የምተማመንብህ ወንድሜ አንተ ስለሆንክ ነው አንተ ጋር የመጣሁት። እተማመንብሃለሁ አይደል? አዎ። ኧረ ችግር የለውም፣ በእኔ ጣለው። በጣም አሪፍ። ግን እነሱም አብረውኝ ቢሄዱ ደስ ይለኛል። ችግር የለውም፣ ይቻላል። ከእነሱ በስተቀር አለ አይደል? ለማንኛውም ወይኔ እህቶቼ በቃ ነበሩ ነው ሊቀሩ ነው። ወይኔ ወይ በጓሮ በር ሄደን ገብተን አናቱን እንበለው እንዴ? አንተ አሁን እንኳን ተንፍስ እንጂ እንዴ! ይሄ ሁሉ እኮ ያንተ መዘዝ ነው። አረና ወይ ጉድ! ምንድን ነው እንዴ? ምን ሆናችሁ ነው? ገዳዩ የአቡ ቤስት ፍሬንድ ልጆችን ውስጥ አግቷቸዋል። ምን? አረ ዝም በለው፣ እሱ ሰክሮ ነው። አሁን እኔ ለቀልድ ጊዜ የለኝም። በጣም ተናድጄ ነው የመጣሁት። ዋናውን ጉድ መች ሰማኸውና አባቴ? ንገረው አንተ። ምንድን ነው የተፈጠረ ነገር አለ እንዴ? ከእስር ቤት አመለጠ ስለተባለው ገዳይ ሰምተሃል? አዎ፣ አሁን አሰለፉን አግኝቻት ነግራኛለች። እንኳን ደስ አለ። ውስጥ ልጆችን ይዞልሃል። ማ ገዳዩ? እና ይሄ ገርመሃል እንዴ? የአቡ ቤስት ፍሬንድ ነው። ያው ልጆችን ይዞ ውስጥ ተቀምጦልሃል። እና ታዲያ ፖሊስ እንጥራ? እዚህ ምን ትሰራላችሁ? አረ እንዴ ሽጉጥ ስለያዘ ፖሊስ ከተጠራማ አይሆንም። እና ደግሞ መስክረው ያሳሰሩኝን ሰዎች ይዘህልኝና ብሎኛል። ወይ በጓሮ በር ገብተን አናቱን እንበለው እንዴ? ከውስጥ ቆልፎታል እኮ። ውስጥ ቁልፍ ይበል። አንተስ ያንተ መዘዝ ነው የሁሉሽ። እኔም እኮ ግራ ገብቶኛል ምን እንደማደርግ። አይ አቡ ጭራሽ ከነፍሰ በላ ጋር ጓደኛ። አሁንማ በቃ ምንም ማድረግ አንችልም። ምስክር ናቸው ያላቸውን ሰዎች ፈልገን ይዘንለት እንምጣና ልጆቹን ይልቀቃቸው። ና አንተ አሁን እንሂድ። ቆይ ያልነገርኳችሁ ነገር አለ። ኧረ የሳዳም ሁሴን ፍሬንድ ነበርኩ በለን። ደግሞ አሁን ምንድን ነው? ኧረ ከሱም ይከፋል። ምን? ዋና ምስክር የነበርኩት እኔ ነኝ። ኧረ ድምፅህን ቀንስ። ይኸውላችሁ ሲጀመር ስንሰርቅ ነው ሰውየው የሞተው ያለው ውሸቱን ነው። መጠጥ ቤት እየጠጣን የነበረ ሰዓት ከሰውየው ጋር ተጣልቶ ስንወጣ አንድ ነገር እንደሚያደርገው ነግሮኝ ነበረ። ከዛ በኋላ በሁለተኛው ቀን ፖሊሶች መጥተው ከዛ ከመጠጥ ቤት አፋፍሰው ወሰዱን። ከዛ ለእኔም ለሞተውም ሰው ስል መመስከር ነበረብኝ። መሰከርኩ። ይህን ደግሞ እሱ አያውቅም። ተመስገን። እንደውም ቀለለልና ና ግባ። እንደውም ና እንሰጠዋለን። አንተ ሂድ ደግሞ እንደውም ባደረገው ነገር ልትኮራበት ይገባል። ለማንኛውም የጓሮን በር እንደምንም ብላችሁ ክፍት አድርጉትና እሱን በወሬ ለመያዝ ሞክሩ። እኔ የማደርገውን አውቃለሁ። እሺ ማጋይቨር። አንተን ነበር እኮ እስካሁን የምንጠብቀው። በሰላም ነው የቆየው? በሰላም ነው። ያው ትንሽ የበላሁት ወዴና ልስማማ አለኝና ሽንት ቤት። በሩን ቆልፈዋል ግን? አዎ ቆልፌዋለሁ። ቁጭ በል። እና ማንንም ማግኘት አልቻልኩም ነው ያልከኝ? አዎ ማንንም አላገኘሁም። አንዳቸውንም ሳልበቀል ጂን አልሰጥም። እስርሽ አንድ ነገር ልንገር። ቆይ መጣሁ። እሺ አሁን ምንድን ነው የምናደርገው? አንቺ ደግሞ እንዴ ለመሞት የምታረጊው ልብስ ታማርጫለሽ? ስማ ደግሞ ብሩን እሱ እንደወሰደው ነግሮናል። ጭራሽ በመከራ ያጠራቀምኩት ብሬማ ሲበላ ቁጭ
ብያ ላይ ግንባሩን ነው ምለው ተነስቼ ምን ፈልግ እንዴ? ቆይ አባታችሁ የት ነው ያለው? ፈለከኝ? ውይ አሁን ብራችንን ታመጣለህ አታመጣ? አንተ እሱ ሽቁጥቁጥ አድርግ። በኋላ ማይሆን ነገር ነክተህ እኛንም እንዳትፈጀን። ኧረ ችግር የለውም። በኔ ጣሉት። ምን ሽጉጥ ከልጅነታችን ጀምሮ ስንጫወትበት ያደግነው እኮ ነው። ልክ እንደ ብይ